ሚኪ ወይ ቃል ልመረቅ እኮ 5 ወር ብቻ ነው የቀረኝ። አዎ በጣም ደስ ይላል። እኔ ግን ቃሌ ተመርቀሽ ሁሌ የምትመኘው ፕሮጀክት እስከምትጀምሪ ነው የጓጓሁት። ሚኪ መጀመሪያ ብቻ ሳይሆን መጨረሴን በጣም ያጓጓኛል። ግን ደግሞ ከምንም በላይ አንተ እርዳታ ያስፈልገኛል። ሁሌም ቢሆን ከጎኔ ትሆንልኛለህ አይደል? ህልምሽ እንዲሳካ ህይወቴን መስዋዕት ለማድረግ አልሳሳም። የእውነት ይሄው ቃሌ ነው። ቴንክ ዩ አመሰግናለሁ። ምን ሆና ነው ይህን ሰሞን ቃል ላይ የጠፋችው? እንዴ ማሚ ያልነገርኩሽም እንዴ? ምኑን? ተጣላን እኮ ተለያየን። ምን? አዎ አታረገውም። አደረኩት ማሚ። አንገብግባ ልትገለኝ። ኧረ በስመ አብ። አንተ ነህ እንጂ አንገብግባ የምትገላት ደግሞ እሷ ጨዋ ሴት። እንዴ ማሚ እኔ እኮ ልጅሽ። ይኸውልህ አንድ ነገር ልንገርህ አባ፣ ቃልን ካስቀየምካት አንድ ሴት ዞር ብላ አታይህም። ይኸው እንግዲህ ቆመ መቅረትህ ነው። ማ እኔ አንቺ ልጅ ነኝ ቆሜ የምቀረው? ይኸው ከእሷ ጋር መጣላታችንን ሰምተው የሀገር ሴቶች በር ላይ ተደርድረውልሻል። ለልጅሽ የምትሆነዋን ሴት መርጠሽ አስገቢ። አንተም አትረባ። እኔ ደግሞ ልንገርህ ከቃል ውጪ አንድ ሴት ደጄ እንድትደርስ አልፈልግም። እንዴት ሆናችሁ? ያ እቻት የኔ ልዕልት መጣች። ኧረ ቃል ደግሞ ምን አለ አንተን ስንጨርሱት መጪ። ምንድን ነው እንደዚህ መቸኮል? ያማችሁኝ ነበር እንዴ ማሚ? አዎ ያማንሽ። እኔ እቺ ልጅ ምንም ቀልብ ያልወደዳትም በጊዜ ሌላ ሴት ብትፈልግ ይሻልሃል ስትለኝ እኔ ደግሞ አንተ ከንቱ ማሚ ዝም በይው። የሚያምነውን ይፈልግ። አንተ የትልክ ከንቱ። ታዲያ መተባበር እሺ አልመጣም። እኔ በጣም ርቦኛል። ምግብ ሳልበላ ከዚህ ቤት ንቅንቅ አልልም። ቆይ ከላም ጋር መምጣቷን ቀልቅለህ የምትወስዳት ቆንጆ ሰርቻለሁ ቃልዬ። በልታችሁ ምሳችሁን ጠግባችሁ ቀስ ብላችሁ ደስ ይለኛል። ደስ እያለኝ በቃ እናንተ ከተገናኛችሁ ምንም ወሬያችሁ አያልቅም። እኔ እንዳን እየጠበቀኝ ነው ልሄድ። በቃ አትበላም እንዴ? አይ እኔ በቃኝ። እሺ ባይ ሚኪ። ደህና ዋል። እሺ ምን አይነት ልጅ ነው? ያማል እንደ አስጠበቀኝ እኮ ቃል ቤት መጣህ እኮ ነው። እና ትንሽ ዘገየዋ። ትንሽ ትላለህ እንዴ? ምን ሆነ ነው? ስንት ሰዓት ነው የቆምኩት እዚህ? ስማ እንዴ ቃል ግን ማሚ ጋር በጣም እንደዚህ የሆነ አሪፍ ላይ ነው ያሉት። በእናትህ ግን ይኸውልህ ሚኪ ምን እንደሆነ ታውቃለህ? ጸባይን አሳምር። ቢያንስ ቃልና ማሚ ሳታስበልጣት ሁሉ አትቀርም። ከቃል ሞድላ ኳሊቲ ምን እንደሆነ ታውቃለህ? ከቤተሰብ ብቻ አይደለም ከማንኛውም ሰው ጋር ቶሎ ተግባብታ በቃ ቤተሰብ መሆን ትችላለች። በቃ ነፃ የሆነች የምትወደድ ሴት ነች። እሱማ ቃል ደስ የምትል ልጅ ነች። አዎ ዳኒ ልክ ነህ። መጨረሻዋን ያሳምርልኝ እንጂ ዋናው እሱ ነው። እባክህ ደግሞ ምን ደግሳችሁ ያው ማሚንም ማስደስቷት እኛንም ማስጨፍሩን ምናምን። አንደኛ ሚዜ ደግሞ ያው ጭፈራ ምናምን ይበዛበት ይል ስራ ናንጃ አባቴ ቁርስ ቀርቧል እኮ ብላና ሂድ። አረማ ስራ ረፈደብኝ። ኧረ እባክህን ግድ የለህም ብላ በልታ ትሄዳለህ። ሰዓት ረፈደብኝ እኮ ደዛ ና በል። ሸሚዝህ እንዳለበለሽ ጠጋ በል። አዎ ሳህን ልቋጥርልህ ስልሽ አትለኝ ወይ መስሪያ ቤትህ አጠገብ አትበላ። እንዳትጎዳብኝ እኮ ነው ልጄ፣ ተጎዳብኝ። ማሜ ከአንቺ ጋር ስበላ እኮ ሌላ ማጣፈጫ ቅመም አለው። ደግሞ ዶናቴንም አይት አድርጌ እሄዳለሁ። መስሪያ ቤታችን አስቀርባል እንዴ ማዬ? ና አይማ እሱ ደግሞ ለራሱ ብራ አፈርሰው ማዬ አፈርሰው ማዬ በቃማ በሞት ያፈርሰው ማዬ። እንዳትጎዳብኝ ነው እኮ ልጄ። ሰዓት ደረሰ አልደረሰ እያልክ ስትሯሯጥ ማዬ አንቺን አለማየት ነው የሚጎዳኝ። ይሁን እስቲ እንዳልክ ይሁንልህ። በቃ ማሚ በቃ በል ሄድክ በቃ በቃማ ደህና እሺ። ውሃ ጠጣ ከፍሪጅ ውስጥ። አፍንም ተቅማጥማጥ ምች እንዳይመጣ። ሰላም ተመለስ። ሄይ ሚኪ ትንሽ እንዴት ነው? ሰላም አሎ
ቃል ያስጠብቅሽኝ እኮ በጣም ይቅርታ ብታይ ባለፈው የነገርኩህ አስተማሪ በቃ ከልቡ እያስተማሪ ሰዓቱ መሄዱን ራሱ አላየነውም። የትኛው አስተማሪ ነው? ያኛው እንደውም ታደሰ የሚባለው አስተማሪ አልኩክ። ኦኬ ነግረሽኛል፣ ረስቼው። ለነገሩ ጎበዝ መምህር ነው፣ ግን በቃ አንድ እስክሪብቶ እንኳን እንደዚህ ብሎ ከወደቀ ይሳደባል፣ ይቆጣል ምናምን ብታይ። ይሳደባል? ሚኪ አንድ ተማሪ የመምጣት ፍላጎት ሳይኖረው ክላስ ውስጥ መጥቶ ሌላ ተማሪ ከሚረብሽ ቢቀር አይሻለው? መጥቶ ግን ሰው ከረበሸት መሰደብ ያንሰዋል። እሱ ልክ ነሽ፣ ግን ከሚሳደብ ለምን ከክላስ አያስወጣቸው? እንደሱ በእናትሽ ረፍ፣ ትንሽ ነው የቀረኝ። እንዴ ሚኪ አይደብርህም እንዴ? እኔና ማሚን እዚህ ጋር ቁጭ አድርገህ ይሄንን ሁሉ ሰዓት ስትዘጋ? እውነቷን እኮ ነው ሚኪዬ። አሁን እኛን አጫውተን ማታ ደግሞ እሱን ስራ አይሻልም? በጣም ትክክል ማሚ፣ እውነታችሁን እኮ ነው። ምን አይነት ቀሽሜ! እንደውም ለምን ሻይ አልጋብዛችሁ? እንደውም ፒዛ በጣም አምሮኝ ነበር። እኔ ሻይ ነው ያልኩ፣ ፒዛ የሚል ቃል አልወጣኝም። እዲያ ሻውንማ ሲፍዝም ቀቅለው ነው ሌለ እንደ ቀይ ውሃ በለፈለፉ ባፊ ጠፋሉ። እሺ እርሶስ ምንድነው ያማሮት? እዛው ጋር አስተናጋጁን ሳዘው ተሰማ ለምን አጣደፈ? ሚኪ እንደኔ ግን ፒዛው እዚህ ይምጣና እኔ ደግሞ እዛች ጋር ፏ ያለ ቡና አፍልቼ ለምን እየተጫወተን አንጠጣ? ደስ ነው የሚለው የጨዋ ይሄ ነው። ይኸውልህ በቃ እሺ ይዤላችሁ ልምጣ። ልጄ ተባረክ፣ ፈጣሪ ሁሉን ነገር አድርጎልኛል። አንተን የመሰለ ልጅ ስለሰጠኝ ደግሞ አምላኬ በጣም ነው የማመሰግነው። እኔስ ብትይማ እንዴ ማሚ ልታለቅሽ ባልሆነ። አላለቅስም። ይኸውልሽ ሚኪ እናቱን ታዛዥና ሰው አክባሪ ነው። አንቺን የመሰለች ደግሞ ልዩ ሴት እግዚአብሔር ስለሰጠው አምላኬን አመሰግነዋለሁ። ይኸውልሽ ቃልዬ የኔ ህልም ደግሞ እናንተ ተጋብታችሁ የልጅ ልጅ ማየት ነው። እማ ይሄ እኮ የኛ የሁል ጊዜ ሐሳባችን ነው። ቃልዬ የጀመረቻትን ትምህርት ትጨርስ እንጂ እልል ብለሽ ትድሪናለሽ አይደል ቃልዬ? ትክክል ማሚ፣ ትንሽ ጊዜ ብቻ ህልምሽን ኦን እናደርግልሻለን። አቤት አንተ ማታረግልኝ የለም። ተባረኩልኝ። አምላኬ ከክፉ ነገር ሁሉ ጠብቆ ለማዕረግ ያብቃልኝ። አሜን። በቃ እኔ ፒዛውን ይዤላችሁ ልምጣ። እሺ ደስ ይለናል። ቀስ በል እንዳትወድቅ። ማሚ ወዬ የሚኪ ልደት እኮ ደረሰ። አትይኝም? እውነት? ወይ እንዴት ይሮጣል ቀኑ። በይ ውይ ትዝ አላለኝም። እርጅና መጣ ማለት ነው። እርጅና ብቻና እዚህ ይኸውልሽ እንግዲህ አረጀው ቀን ሳትኩ። ማሚ ሁሉ ጊዜ አንድ ጥያቄ ጠይቆታለሁ እያልኩኝ ይሄ እናንተ ማለት ሲንጠይኝ አላልኩም እንዴ? እሺ ይቅርታ ማሚ። ሁሉ ጊዜ ሳስበው በጣም ይገርመኛል። የሚኪን የልደት ቀን እንዴት ልታውቂው ቻልሽ? ይኸውልሽ ቃልዬ እኔ የተወለደበትን ቀን አላውቅም። ያገኘሁበትን ቀን ግን ልደቱ ነው ብዬ ያቺ ቀን አከብራለሁ። ያቺ ቀን ደግሞ ለኔም ለሱም ልደታችን ነች። ዋው በጣም ደስ የምትሉ እናትና ልጅ ናችሁ። እማ በቃ ልሄድ ነው። እንዴ አንድ ምግብ ይዤ እኮ ነው የምጠብቅህ። ና ጎርሰህ ትሄዳለህ። ና ልጅ ረፈደ ትስቀርጥስ እያልክ እኮ ተጎዳህብኝ ልጄ። ስራ አልፈልኩም። አይ ይደርሳል። እንካ ብልጥ አድርግልኝ። ማን አለኝ እኔስ ያለ አንተ? ማላንቺም ጉረሽ እንጂ እኔም ማስበላ ነው የምውለው። አንተ እኮ ላንቺም እየጉረሽ እሷን ደግሞ ላንቺ ጉረሽ ማድረግ ነው። ስበላ ነው የምውለው እኮ ነው። ውይ አስቀየራችሁ። ደህና ዋልሽ? እንደምን ዋልሽ? ነይ ግቢ። ቡናው እኮ ፈልቷል ብዬ ነው የላኩት።
መጣሽ? መጣሁ። እንብላ። ብሉ። የተባረከ ይሁን። እማ እኔ በቃ ስራ ከሩት ወጣ ናይ እማ በቃ አፈርሶ በእናቴ ደህና ዋሉ። በልሽ። ሰላም ዋል። ሰላም ዋል። ሰላም ይመልስ። እስቲ አስኩዬ ቁረሽ። ቡና ቁርስ አሁን ነው ከላው ላይ ተነስቼ የመጣሁት እኮ። እንደው የሚኪያስ እናት መታ ታውቃለች ልጄን ብላ? ምን አባቷ ልታረግ ትመጣለች? ማንስ ያስጠጋታል? ኧረ እንደው ስንት ጨካኝ ሰው አለ። ያን መሰለ አይተሽዋል። እምብርቱ ሳይደርቅ ሞቅ ባሪጌ እልል እያልክ ገባ። ያን መሰለ ልጅ ትጥል ነበር ጨካኝ ባትሆን። ግን አንቺ ልትነግሪው አላሰብሽም? አላስብ። ምን ብዬ ነው የምነግረው? እስቲ ንገሪኝ። ምን ብዬ እንደምነግር ጫፍጫፉን ንገሪኝ። እንዴት ብዬ? እናት ሌላ ነች። ያገኘው ከመንገድ ነው ልበለው? ለአንድ ሰው ትንፍስ አላልከው። 28 ዓመት አይደለም ወላ እኮ መድረስ አይቀርም ማውቁ አይቀርም። ሞኝ ነሽ። ይህ ድረስ ነበር አድጓል። ዛሬ ምርጫም ነው ያውቃል። እንደው ለማንኛውም እንደው ጨዋታ አድርገሽ እንዲህ ነው ብለሽ እንድታደርጊ እንጂ ልክ ነሽ። እሱማ ካንቺ በላይ ምን እናት አለው? አይ እንደው እኔ እናንተን ነበር መፈራት ትነግሮታላችሁ እያለ ምን ብለህ በአይኔ እኮ እንዲህ ሲወጣ ጠበቅ አረጋታለሁ። ፈሳም ሰው ዝላይ ይችላል። ምን ብለን እንነግረዋለን እኮ ደግሞ ሌላው አያውቅም። የማውቀው እኔ ነኝ። አንቺ ነሽ የምታውቀው። አንቺ ተንፈስታለሽ። ግን እንዲህ ያለ ድሮም አያውቀን። የስንት ዓመታችን ጉርበትን ነው። የልጅ ነገር ግን ነገ አድጎ መጠየቁ አይቀርም በሚል መልኩ እኔም አሁን ይጠይቅሻል። መድረሱ አይምሰልሽ። የእውነት ነገር ደግሞ ሚኪ ምን ሆነሃል? ምንም የሆነ ነገርማ ሆነሃል። ምናልባትም ስራ ስለደከመኝ ይሆናል። ሚኪ ስትዋሻቅብሃለሁ። የሆነ ነገር ባትሆንማ ይሄን ሁሉ ሰዓት ስደውልልህ ስልኬን ታነሳ ነበር። ቤት ስልኬን ረስቼው ትቼ ነው። ሚኪ ሰሞኑን እኮ ጸባይክ በጣም ተቀያይሯል። በጣም ትቆጣለህ፣ በጣም ትነጫነጫለህ። እንዴ በጣም ነው ስትቆጣ የምታስፈራው። ደግሞ አነገልን ግን ቁጣ ምንም አያምርብህም። ቃሌ ምንም ነገር አልሆንኩኝም መስሎሽ ነው? ምንም መስሎኝ አይደለም። የሆነ ነገር እንዳለ ውስጤ እየነገረኝ ነው። እሺ ማሚስ ደህና ናት ግን? አዎ ደህና ነች። ሚኪ እውነት እንደዚህ ደብሮክ ሳላይክ አልውልም ብዬ ነው እንጂ በጣም ደክሞኛል። ቤት መሄድ ነበረብኝ። አትጨነቂ።
ሚኪዬ ምን ሆነብኛል ልጄ? እማ ምንም አልሆንኩም። ትካዜ አበዛህ። የሆንከው ካለ ንገረኝ። እማዬ ምንም አልሆንኩም እኮ። አይ ምንም አልሆንኩም አትበለኝ ልጄ እኮ ነው አውቃለሁ። ፊት ሲለወጥ ስትደሰት ስትከፋ ንገረኝ ይልቅ። ተይ እማዬ ምንም አልሆንኩም። ይህንን የጥናት ስራ በጥሩ ሁኔታ አጠናቀሽ የድካምሽን የልፋትሽን እንድታገኝና ደግሞ ከሚሳተፉት ሰዎች በተለየ መንገድ ነጥረሽ ወጥተሽ ወረቀትሽ የራሱ ማንነት ይዞ በሰዎች ዘንድ እንዲያበራ እኔ የቻልኩትን ያህል በመጣር አግዝሻለሁ። በተለይ ደግሞ አሁን የመረጥሽውን ፊልድ እኔ ይሄ የምታቀርቢው የጥናት ወረቀት የተለየ ሆኖ መቼም ብዙ ሰዎች ሊሰሩ ይችላሉ። ስለዚህ ያንቺ በተለየ መንገድ ተሰርቶ ከሰዎች ነጥሮ ወጥቶ አንቺም ድካምሽ ልፋትሽ እንዳይመክን እና በጥሩ ደረጃ እንድታልፊና ተቀባይነት እንዲያገኝ እኔ የበኩሌ ሙሉ ጥረና በግልጽ ነገሮችን አስጠናሻለሁ። ስለዚህ ከምን እንጀምር መሰለሽ? ችግር የለም። መጀመሪያ ያለብን ከምንድን ነው? መጀመሪያ ማህበረሰባችን አውቀነዋል ወይ? ማህበረሰባችን የሚያስፈልገው ምንድን ነው? አውሪ፣ ችግር የለም። እሺ፣ ስለዚህ ኪላ ሰሞን አምስት ቃልስ ደውዬላታለሁ ግን ስልክ አታነሳም። ቴክስት ግን አድርጌላታለሁ። ትመጣለች ብዬ አስባለሁ። አንድ ሻይ እንደምጠጣ ስፕሪስ እስካሁን አልጠጣም። ለሱ ስፕሪስ ለኔ ሻይ ጨጨብሳ ጋር ሚኪ አሁንም ድብርት ላይ ነኝ እንዳትል ዳኒ። መተኛት አልቻልኩም፣ መረጋጋት አቃተኝ። እማ ስትጨነቅ ሳያት ደግሞ የበለጠ ራሴን ጠላሁት። ሚኪ በእናትህ ይኸውልህ ተነጋገርን አይደል? ተማመን። በስንት ነገር አውርተን ድጋሜ እዛ ሙድ ትሆናለህ እንዴ? ምን ሆነህ ነው እንዴ? ለእናትህ ሳታስብ እንዴ? በቃ እዚህ ነገር ውጣ ዳኒ። እንዴት ልውጣ? እንዴት? በቃ ጭንቅላቴ እኮ በጥያቄ ተወጠረ። ምንድን ነው በጥያቄ የሚወጠረው? እስኪ ንገረኝ። ቆይ ዳኒ፣ ግራ ስለገባኝ ነው እኮ ምክንያቱም ማጓጓው። ምን ሆነህ ነው ሚኪ? የእናትነት ግዴታ እኮ 9 ወር የመሸከም ብቻ አይደለም እኮ እንዴ። 28 ዓመት መከራው አይነታ ስንት ነገር አድርጋ ያሳደገች እናት ምን ብለህ ነው የምትነግራት? እሺ ለዚህ ቁም ነገር አድርሳ አስተምራ ስንት መከራውን አይታ ያሳደገች እናት ምን ትላታለሽ? ከዚህ የበለጠ እውነታ ምንድን ነው የምታውቀው? እናት ከዚህ በላይስ ምን ልታደርግ ትችላለች? ወይ አባቴ። ማሚዬ በስራ ምክንያት ሰሞኑን ተጨንቄ አንቺንም ስላስጨነኩሽ በጣም ይቅርታ። ምንም አይደለ የኔ ልጅ። ሁለተኛ ግን እንደሱ አታርግ። ሲከፋ ይከፋኛል እኮ አባቴ፣ ሲጨንቀኝ እኔንም ጭንቅ ነው የሚለኝ። አታርግ እንደሱ። እማ ድጋሚ አልጨነቅም፣ ድጋሚ እንደዛ አላደርግም። እሺ ተባረክ፣ ተባረክ፣ ተባረክ። እማ ቃል ነች መጣሁሽ። ሰላም በልልኝ ለኔ። በጣም ደስ የሚል ጊዜ ነበር አይደል? በጣም ደስ ብሎኛል ሚኪ። ካሁን በኋላ ግን በፍጹም ይሄን ፊት ማየት አልፈልግም። እንዴ በጣም አስጨነከኝ እኮ። ሲጀመር ተራ ጥያቄ ነበር እኮ፣ ያለፈ የተቀበረ በቃ የማይጠቅም። ምኑ ምን ማለቴ ያለፈ የተቀበረ ምናምን ያልከው? እዛ መስሪያ ቤት እኮ ነው። በእናትሽ ያለፈ ዝም ብሎ የማይጠቅም ጥያቄ አምጥተው ይረብሹናል። እየበላሽ ነው ሚኪ። አንድ ነገር እነግርሃለሁ፣ ግን መጀመሪያ እርግጠኛ መሆን አለብኝ። ለምን አትነግሪኝም? አሁን አይነገርም። ለመናገር መጀመሪያ እርግጠኛ መሆን አለብኝ። ካልሽሽ ብትነግሪኝ ግን ደስ ይለኛል። እሺ፣ እንዴት ነው? ሰላም ነው ወይ? አዎ፣ ያው መገናኘት ማየት ይቀራል ነው። ያው እንገናኛለን፣ ተገናኝተን። አዎ፣ አይ
አይ ያው ቆንጆ ነች። ኧረ ታምራለች፣ ቆንጆ ነች። እንግዲህ እንደምንም ታግሎ እጅ ማስገባትማ ግድ ይላል። የሆነ ፍቅረኛ ያላት መሰለኝ። ብቻ እኔ እንጃ የሆነ ፍቅረኛ ቢጤ ያለ መሰለኝ። አይ እርግጠኛ ነኝ አልጠራጠርም። እንዴ በመልኳ ምንም ጥርጥር የለውም። ቆንጆ ነች። መልካም እንግዲህ እስቲ የቻልነውን ያህል እንጥራለን። እርግጠኛ ነኝ ሁሉ ነገር ይሳካል። መልካም እሺ። ሄሎ ዳኒ። ወይ ሚኪ እንዴት ነህ? ሰላም ነኝ ዳኒ። ለምክር በጣም አመሰግናለሁ ጓደኛዬ። እንዳልከው ከውስጤ ማውጣት አለ። እንዴ ሚኪ ምን ሆናል? እኮ ነግሬሃለሁ። አዎ ዳኒ። እሺ ሚኪ በቃ እደውልልሃለሁ። መልካም እሺ፣ እናወራለን። እሺ እማ ወይ ታዩ በቃ ወይ በፈጠረ ልጄ ንገረኝ እስቲ ጭንቀትህን ልጋራህ። እማ ጠልቼሽ አይደለም፣ ላስጨንቅሽም ፈልጌ ወይ ደግሞ እናትነትሽንም ክጄ አይደለም። ግን የወለደችን ሴት ማን ነች? ለምን ጣለችኝ? ማነገርህ? ከየት ሰማኸው? ይኸውልህ ልጄ ይህን ነገር እንተው፣ አይጠቅመንም። እማ ጭንቅላቴ ረፍታጣ። እኔም አላቃት ማን ትሁን ምን ትሁን አላቃትም። አንተን ሳገኝ እግዚአብሔር ስጦታ ነው ብዬ አንተን ይዤ ወደ ቤት የገባው እንጂ እሷ ቀይ ትሁን ጥቁር ትሁን አላቃትም ልጄ፣ አላቃትም ልጄ። ተው ይሄ ነገር አይጠቅመንም። ይቅር አድርጋልኛል። በቃ እሺ በቃ እማ በቃሽ። እሺ በቃ ይህችን ቀን ነበረ የምጠላት እማ በቃ እሺ በቃ ይህችን ቀን ነበር የምፈራት፣ ይህችን ቀን ነበር የምጠብቃት። ዛሬ ሆነች። ሄሎ ቃል። ወይ ሚኪ እንዴት ነሽ? እባክህ ፔፐር በጣም ሊያሳብደኝ ነው። ግን ያለሁት እነ ታደሰ ሰፈር ነው። አንድ ለፔፐር የሚጠቅመኝ አንድ መጽሐፍ አለ። እሱን ለመቀበል ብዬ ነው። አይ ጥሩ ነው ከጠቀመሽ። በኋላ በቃ እንደተመለስኩ ደውልልሃለሁ። እሺ ምን ነው ሚኪ በሰላም ነው? ምን ነው? በፈጠሩት ማዘር በእግዚአብሔር በፈጣሪ እውነቱን ይንገሩኝ። ምኑን ልንገርህ? ባለፈው ተጥዬ እንደተገኘው ስታወሩ ሰምቻለሁ።
እናቴ ማናት? የጣለችኝ ሴት ማነች? እንደው አላቃትም። ምን ብዬ ልንገር? ምን ሳቃለሁ? ምንም አላውቅም። በእግዚአብሔር አይዋሹኝ። አልዋሽሁም ልጄ። አብራት የነበረችውን ልጅ አውቃታለሁ። ለፖሊስ አስይሻለሁ ብዬ ላወጣጣት ስፈልግ እናትህ አንተን በማግኘቷ ደስ ስላላት አስምላ ምንም እንዳልናገር አስጠነቀቀችኝ። በዚህ የተነሳ ተውኩ። እሺ ታዲያ ያኔ ስጥሉኝ እርስዎ ካዩ ልጅቷን ካወቋት የት ነው የምትኖረው? ምን ይጠቅምሃል? ጥሩ እናት አለ። ምን ያረግልሃል ልጄ? እርሱን ለኔ ተውት፣ ይጠቅመኛል። እውነቱን ይንገሩኝ፣ የት እንዳለች ይንገሩኝ። ታስታውሽኛለሽ ብዬ አላስብም። አንቺን ለማግኘት ብዙ ደክሜያለሁ። አዎ ሰማሁ እኮ እኔ እንደምትፈልገኝ። አንተ ማነህ? ከኔ ምንድን ነው የምትፈልገው? ከ28 ዓመት በፊት ከአንዲት ሴት ጋር ሆናችሁ ጥላችሁኝ ነበር። ምን? ማማማ ምን አልክ? ቆይ ለምን ገደላችሁ? ገደላችሁኝ? ማለቴ ለምን ጣላችሁኝ? ያው ነው ከመግደል አይተናነስም። ወይ በጣም ረጅም ጊዜ እኮ ነው። እንዴት አወቅ? በአንዲት በተረገመች አጋጣሚ ያወቅኩበት ቀን ይሁን እናንተ የትኛው የተረገመ ግራ ገብቶኛል። ይኸውልህ የኔ ልጅ ስሚ፣ እናቴ ማነች? አንቺ ወይስ ያችኛዋ ሴት? አባት ተብዬው ወንድስ ማን ነው? እመቤቴ እኔ አይደለሁም። እሷ ምንም እዚህ የለች። ይኸውልሽ እኔ ከሷ ምንም አልፈልግም። ማን እንደሆነችና ጭንቅላቴ ውስጥ የሚመላለሰውን ጥያቄ እንድትመልስልኝ ብቻ ነው የምፈልገው። ለማንኛውም እኔም ልረጋጋና እሷን ፈልጌ ላገኛትና እነግርሃለሁ። እሺ፣ እጠብቅሻለሁ። ለምን ብቻውን እዚህ መጣ? ብቻዬን መሆን ፈልጌ። ምን ነው የተፈጠረ ነገር አለ? ዝምታ እኮ መልስ አይሆንም። ለምን የሆንከውን ነገር አትነግረኝም? እንዲሁ ነው። አንዳንዴ እኮ ብቻ መሆን ያምራል። ይልቅ ባለፈው እነግርሃለሁ ያልሽኝን ለምን አሁን አትነግሪኝም? እኔ ጥያቄ እየጠየቅኩክ ምን ሆነሃል እያልኩ ጭራሽ ደግሞ ባለፈው ዕለት ምን እንዳልሽ ንገሪኝ ትለኛለህ። ይልቁንስ አሁን የጠየቅኩ መልስልኝ። በእናትሽ ምንም አልሆንኩም አልኩሽ እኮ። እሺ ልትነግሪኝ ያሰብሽውን መንገር ከቻልሽ ንገሪኝ፣ አለያ ደግሞ ተይው። እንዴ ምን እየሆንክ ነው አንተ ልጅ? ምንም አልሆንኩም። ላገኝሽ በምፈልግበት ሰዓት ግን ላገኝሽ እፈልጋለሁ። አንቺ ግን በቃ ከዛ ታደሰ ከሚባል መምህር ጋር አንዴ ፔፐር ልሰራ ነው አንዴ መጽሐፍ ልቀበል ነው ያልሽ ሌላ ራስ ምታታቱኝብኝ። ቆይ እንደዚህ የሚያደርግክ ከታደሰ ጋር መገናኘቴ ነው? አዎ ስታገኙ ደስ አይለኝም። በቃ ባታገኙ ደስ ይለኛል። ሚኪዬ አንድ ነገር ላስረዳ። እኔ እኮ ከታደሰ ጋር የምገናኘው እኮ ለአንድና ለአንድ ጉዳይ ብቻ ነው። ያለ እሱ እርዳታ ፔፐሬን መጨረስ አልችልም። ፔፐሬን አልጨረስኩም ማለት ደግሞ መመረቅ አልችልም ማለት ነው። እንዴ አንተ ወደድከውም አልወደድከውም ከታደሰ ጋር ተገናኝቼ ፔፐሬን መስራት የማይቀር ነገር ነው። ትሰሚኛለሽ? እኔ ደግሞ አልፈልግም። በቃ ከሱ ጋር ነኝ ስትይ በጣም ነው የምበሳጨው። የሆነ ነገር ማድረግ ከቻልሽ አድርጊ። ከሱ ጋር ግን እንድትገናኝ አልፈልግም። እንዴ ሚኪ የፈራው ደረሰ። እጅን ቀን ነበር የምትጠብቀው። እጅን ቀን ነበር የምጠብቀው። ደረሰች እጅ ቀን። ያንቺ እንዲህ መሆን እኮ ምንም አያመጣም። ተረጋጊ።
ተረጋጊ ፍቅርትዬ። ቆይ ግን ከዚህ ሁሉ አመታት በኋላ እንዴት ሊያውቅ ቻለ? ምን ነው ያን ጊዜ ምላሴን በቆረጠው ወጥቷል ብዬ ሳወራ፣ ወይኔ ፍቅርትዬ፣ እኔ ነኝ ጉዴ ሰራሁሽ፣ እኔ ነኝ ጠላትሽ። ይሄን ነበር መፈራ። እስኩሌ ነግርሽ የለ ይሄን ነበር መፈራ። ወይኔ ዳኒ፣ ለምንድን ነው ግን ሚኪን የማትመክረው እንዴ? ለምንድን ነው በማይሆን ጉዳይ ላይ እንደዚህ ጊዜውን የሚያባክነው? ቃል ከኔ ጋር እኮ ብዙ ቀን ያወራል፣ ሁሌ እናወራለን ምናምን፣ ግን በቃ አንዴ እውነታውን አውቄ መቀመጥ አለብኝ እያለ ነው እሱ። እንዴ የምን እውነታ ነው የሚያውቀው እንዴ? ወላጅ እናቱስ ብትሆን ከዚህ በላይ ታሳድገዋለች እንዴ? እንዴ ከእናትም በላይ እናት ሆና እኮ ያሳደገች እኮ ደግ እናት ነው ያለችው። ለምንድን ነው እሷንስ እንደዚህ የሚያስጨንቃት? አዎ አውቃለሁ። ማለት ቃል ምን እንደሆነ ታውቂያለሽ? አሁን ሎቆ ምናምን የሚለው ከዚህ የተሻለ ምንም የሚያውቀው ነገርም የለም። ያው መወለድ ቋንቋ ነው አይደል? ማለት የማይነጋግር ነገር እኮ ነው የሚያጨቃጭቀን ያለው። እኔ እንጃ እንዴት እንደምናደርግ አላውቅም። በእናትህ ዳኒ እባክህን ምከረውና ወደ ራሱ እንዲመለስ አድርገው አደራህን። እንደው ቃል በቃ አትጨነቂ፣ አያሳስብሽ። እኔ መናገር ያለብኝ ነገር ነግረዋለሁ። በቃ ደውልሽና ያለውን ነገር አሳውቅሻለሁ። በቃ ደውል። እሺ ወደ ክላስ መሄድ ስላለብኝ ነው። እሺ እሺ በቃ ህይወቴ እንደዚህ አይነቱ ስብስብ ውስጥ ይገባል ብዬ አስቤም አላውቅም። ሚኪ ምንድን ነው የምትለው? እንዴ ይኸውልህ ስለምን ውጥንቅጥ ነው? ዝም ብለህ በማያስጨንቅ ነገር እኮ ነው የምትጨነቀው። እንዴ በቃ ነገሩን ተወዋ። እሺ ቆይ አሁን ከማሚ የበለጠ እናት አሁን አግኝተህ ነው ፍለጋ የምትወጣው? ዳኒ አውቃለሁ አላገኝም፣ ግን በቃ እውነቱን ማወቅ እፈልጋለሁ። ስለምን እውነት ነው? ምንድን ነው እውነት የምታውቀው? እሺ ንገረኝ። ቆይ እናት ብትሆን አሁን እናት ብትሆን ሚስተር ምናምን ህይወቴን እንድትረብሸው አልፈልግም ምናምን ትላለች። እንደዛ እናት ብትሆን በቃ ዳኒ እንተው። ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ምን አደረግሽ? አውርቻታለሁ። ካወራሻት ሁሉንም ነገር ንገሪኝ። ይኸውልህ አደራህን የኔ ልጅ፣ ማንነትን ካወቅክ በኋላ ምንም አይነት ነገር እንዳትፈጥር። አታስቢ፣ ችግር የለውም። አንቺ የምታውቂው ሚስጥር ሁሉ ንገሪኝ። እሺ እኔ የማውቀው ሚስጥር እነግርሃለሁ። አንድ በጣም የምትወደው ጓደኛ ነበራት። በጣም ነው የሚዋደዱት። ከዛ በሆነ አጋጣሚ እድል ደረሰውና አሜሪካን ሀገር ሄደ። እዛም ሀገር እያለ የሆነ ጊዜ ትንሽ ጊዜ ይገናኙ ነበር፣ ይደዋወሉ ነበር። በመሀል አቆመ፣ ተራራቁ። እሷም ግራ ገባት። ለብዙ ጊዜ ጠበቀችው። በዚህ አጋጣሚ ሌላ ሰው ተዋወቀች። ከዚህ ሰውዬ ደግሞ አንተ ተጸነስክ። ስለዚህ ሰውዬ ደግሞ ስናጠና ሚስት አለው፣ ትዳር አለው፣ ልጅ አለው። በጣም ከባድ ነበር፣ ከባድ ህይወት ውስጥ ነበረች። ከዛም የሰፈር ሰው እንዳያውቅባት ብላ እኔ አካባቢ መጣ ቤት ተከራየች። በኋላ መጨረሻ ላይ የአሜሪካን ያለው ጓደኛዋ ልመጣ ነው፣ ስላልተመቼ ነው፣ ችግር ውስጥ ስለነበርኩ ነው ያልደወልኩልሽ ምናምን ብሎ ነገራት። ታሪኩን ሁሉ ያሳለፈውን ችግር አዋራት። ከዛ መጨረሻ ላይ አንተም ተወለድክ። አንተንም ያሳደጉ ሴትዮ በር ላይ ወስደን ጣልንህ። በኋላ ይሄ ከአሜሪካን የሚመጣው ጓደኛዋ እሷን አግብቶ እንደሚኖር ነገራት። በኋላ ወደ ቤተሰቦቿ ተመለሰችና እሱን አግብታ እየኖረች ነው። አሁን በተስተካከለ ህይወት ላይ በጥሩ ትዳር ላይ ትገኛለች። እባክህ የኔ ልጅ ምንም ቢሆን ትዳሯ እንዳትበጠብጥ። ለስሜታቸው ሲጋደሙ ከታብሌት ያመለጥኩ ዘርነኛ። ለካ ለስሜታቸው ብቻ ስለሆነ ነው ይሄን አመት ሙሉ ዞር ብሎ እንኳን ያላዩኝ።
ሄሎ፣ የት ደረሽ? አዎ እዛው ነን። ነይ ቶሎ። የት ልትሄድ ነው? እየመጣች እኮ ነው። ምንም ማወቅ የምፈልገው ነገር የለም። ራስ ወዳድ የሆነች መጥፎ ሴት መታወቅ እንዴ! አቦናት እንጃያት ሄድ። ምንድነው ያልከው? አቦናት እንጃያት ሄድ። በዚህ ሰዓት ብርድ ላይ እዚህ ውጭው ይሻለኛል ብዬ ነው። እንደው ምን አዲስ ነገር አለ ማሚ? ምንም ነገር የለም ማየ፣ ምንም ነገር ይኸው እንዲህ አለሁት እንደተወዘወዝኩት። ምን አለ እንደው ነግሬው በነበረ። ምኑን ልጄ? ጥሩ ስሜት ላይ ስላልነበረ ነው እንጂ እኮ ከዛሬ ነገ ነግረዋለሁ እያልኩኝ ነበር። ምንድን ነው እሱ ልጄ? እስቲ ለእኔ ንገሪኝ፣ አታስጨንቀኝ። ማሚ ወይ እናቴ፣ የ3 ወር እርጉዝ ነኝ። እሰይ! አንተ ስራ ብዙ። እሰይ እሰይ እሰይ! አይዞሽ ነው ያለሁልሽ እናትሽ። አርስሻለሁ አንቀባረሬ። አይዞሽ ምንም እንዳታስቢ። አይዞሽ። አንዴ ፔፐር ልሰራ ነው፣ አንዴ መጽሐፍ ልቀበል ነው ያልሽ ሌላ ራስ ምታት አትሁኝብኝ። ዳኒ፣ የተፈጠረውን ነገር እማ እንዳታውቅ። ማሚዬ ይህን ያህል ዘመን በስነ ምግባር ያሳደገችው ልጅ ከሰው ጋር ተጣልቶ ታሰረ ብትባል ልቧ ይሰበራል። አደራ ዳኒ፣ አደራ። እማ መታሰሬን በጭራሽ እንዳትሰማ። በቃ ለስራ ክፍለ ሀገር ሄዶ ነው በላት። አደራ፣ የእናቴን ነገር አደራ ዳኒ። እናቴ አንቺ ሆንሽልኝና እነሱ ያደረጉኝን ሳስብ በራሴ ያዘንኩ። ደፍሬ ዓይንሽን ማየት ከበደኝ። እማ እውነቱን ሳውቅ የእናትነትሽ ማረግ ከፍ አደረግኩት እንጂ ቅንጣት አልቀነሰም። በጣም ትናፍቅኛለሽ። እወድሻለሁ እማ። ቃል ኪዳን የሰው ፊት ሳታይ የልጅነት ህልሟን ስትመረቅ የምትጀምረው ፕሮጀክት ማስፈጸሚያ ያጠራቀምኩት 210 ሺህ ብር ነበረ። እማ አንቺ ተቸግረሽ የሰው ፊት ማየትሽ ለእኔ ሁለተኛ ሞት ስለሚሆንብኝ ከሁሉም አንቺ ስለምትቀድሚ 210 ሺህ ብር ወደ አንቺ አካውንት አስገብቼዋለሁ። ለሚያስፈልግሽ ነገር ሁሉ አውዩ እናቴ። ያንቺ ውለታ ይሄ ሆኖ ሳይሆን ያለኝ ይሄ ብቻ ስለሆነ ነው እናቴ። ሁሌም እወድሻለሁ። ከዳተኛው ልጅሽ ሚኪያስ። ቃልዬ፣ ወይ ማሚ፣ እንደው አጥፍቻለሁ የማይታወቅ መስሎኝ የኔን ደስታ ብቻ አይቼ ደብቄው እስከ ዛሬ ድረስ መኖሬ ጥፋት ነው። አንቺ ምንም ነገር አላጠፋሽም። እንደ ራስሽ ልጅ አድርገሽ ስላሳደግሽው ነው እስከ ዛሬም ቢሆን ያልነገርሽው። ደግሞ እንዳንቺ አይነት እናት መቼም ቢሆን አያገኝም። አይ ራስ ወዳድማ ነኝ። ልጄን ጎድቼዋለሁ እኮ በጣም። ራስ ወዳድማ አይደለሽም፣ እሱ ነው ራስ ወዳድ። አንቺን የመሰለ እናቱንና እኔም ፍቅረኛውን ለኛ ምንም ሳያስብ ጥሎን የጠፋው ከራስ ወዳድነትም አልፎ ጭካኔ ነው። ተይ ቃልዬ፣ ግራ ግብት ቢለው እንጂ እሱስ ጨክኖ አይደል እንዴ? ማሚ፣ ከዚህ በላይ ጭካኔ አለ እንዴ? ደስታዬን እኮ ነው የነጠቀኝ። ልጄን ያለባት እንዳሳድግ እኮ ነው ያደረገኝ። እሱ መቼ አወቀው ብለሽ ነው እናቴ? አይዞሽ እንዳይወድሽ እናትሽ። አይዞሽ አይዞሽ።
ምንም አላረከኝ ልጄ ከመያለው ተነስ ይቅር ብያለሁ መስጠት ልጄ ስንት ዓመታችን ከተለያየን ልጄ ማሚ ቤቱ ግን ምንም አልተቀየረም። አንተ የሌለበት ምን ይቀየራል? የኔ ልጅ አንተ እኮ የለህም። ትተኸው እንደሄድክ ነው ያለው። እማ ወዬ ቃል ግን ደህና ነች? ትጠይቅሻለች? አዎ ትጠይቀኛለች። ያለ እኔ መች ይሆንላታል? ኑሮዋስ እንዴት ነው? አገባች እኮ። ምን? አዎ አገባች። ለአንተም እኮ የምስራች ልትነግርህ ነበር። የምን የምስራች? እርጉዝ ነበረች። ምን? እስማ ቁጭ በል እስቲ ነው። ምን ሆንክ ልጄ? ምን ሆንክ? ምንድነው ያኛ ጫታ አይቆጠርም። አሌቡን እንደዚህ ነው እልሹ እኮ እንደዚህ ነው ግን እንደዚህ ለማለት እንደዚህ አንቺም እኮ እንደዚህ ነው ያርክሽው ብላት አንቺ እኮ አንተ ነሽ። አረ እኩል እሺ እኩል ነን። አሌቡም ይቃል ነገር ግን ግርም ምን ያለው ሚኪ ምንድነው የሚገርመው? እንዳንተ እኮ ነው እውነቱን ሳትነግራት በዛው የጠፋው አይደል እንዴ? እሷን ከማለት በፊት ያኔ ጥፋት ነው ብለህ ማመን ይኖርብሃል። ከዛ ውጭ ደግሞ እኔ አንዳንዴ መንገድ ላይ እንኳን ሳገኛት በጣም ነው የምታሳዝነው። በቃ የሆነ እኔን ሲተወኝ በቃ ችግር የለውም ግን ለዛሽ ሚስኪን እናቱ እንዴት አያዝንም ምናምን ነው የምትለው። አውቃለሁ አጥፍቻለሁ፣ ግን ነገሮች እንደዚህ ብልሽት ካሉ በኋላ መምጣቴ የበለጠ አበሳጭቶኛል። ታዲያ እንደዛ ካልክ በቃ ያንተ ጥፋት ነው። ጥፋቴ ያንተ ከሆነ ደግሞ እንዴት አድርጌ ነው ነገሮችን ማስተካከለው ብለህ ማሰብ ሲኖርብህ ቃልን ብሌም ማድረግ ፌር አይደለም። እስኪ ለማስተካከል እሞክራለሁ። በቃ እንደዛ በላ። ማሚ ምግብ እፈልጋለሁ። እኔ ቆንጆ አሁን እናትሽ ስራ እየሰራች ነው፣ አትረበሻት እሺ? እኔ ቆንጆ ምግብ ሰራሽ እሺ? ማሚ የኔ ጣፋጭ 5 ደቂቃ ብቻ ስጪኝ፣ የምትወጂው ምግብ ሰራልሻለሁ እሺ? እኔ ህይወት ያው እንደምታውቁት ለእህት ድርጅቶቻችንም ይህ እድል ተሰጥቷል። እኛ እንደምናወዳደረው ሁሉ ሌሎችም እያወዳደሩ ነው። ከሁሉም ብራንች መስሪያ ቤቶች የተሻለውን ብቻ እንደምንወስድም የታወቀ ነው። ለሌላ ፕሮጀክት ተጨማሪ ጊዜም ገንዘብም ማባከን ደግሞ አንችልም። ሄኖክ ያንተ ፕሮጀክት ጅማሬው ጥሩ ነው። ቃል ኪዳንም እንደዚሁ ከበረታች ጥሩ እንደሚሆን ተስፋ አድርጋለሁ። ሌሎቻችሁም እንደዚሁ ከበረታችሁ ጥሩ ነገር ማውጣት ትችላላችሁ። አሸናፊው ወይም አሸናፊዋ ከዚህ ብራንች ቢሆን በጣም ደስ ይለኛል። ሌላው እናንተ ልታውቁት የሚገባው ነገር ፕሮጀክቱ አሸናፊና አሸናፊ ከሆነ ብቻ ነው ገንዘብ የሚገኘው እንጂ ሌላ ማስጀመሪያም ማስፈጸሚያም ምንም አይነት ፈንድ እንደማይለቀቅ ማወቅ ይኖርባችኋል። ምን ማለት ነው? ማለት እኛ ደሞዝተኞች ነን።
በደሞዛችን የኑሯችንን ቀዳዳ እንሸፍናለን ወይንስ ፕሮጀክቱን ከግብ ለማድረስ እንታትራለን? ያ ማለት እኮ አትስሩ ማለት ነው እኮ እንጂ በደሞዛችን ይሄንን ልንሰራ አንችልም። እስካሁንም ያወጣነው ነገር እኮ ጓዳችንን እንዳልነበር እያደረገው ነው። እንግዲህ ያለው ምርጫ ይሄው ነው። ይሄንን ምርጫ መውሰድ ትችላለህ። ሌላ ተጨማሪ ጥያቄ ወይም ሀሳብ ካላችሁ እንቀጥላለን። ያለዛ እንግዲህ ለእናንተ መልካም እድል እመኛለሁ። እኔም ወደ ስራዬ ልሂድ። እንዴት ዋልሽ? ደህና ዋልክ ወዴ? ደህና ነኝ። እንዴት ነው ቃልን አገኘሃት? አላገኘኋትም ግን አይቻታለሁ። የት? ከዳኒ ጋር ሆነን ወደ በር ስትገባ። ይኸውልህ ህይወት አንዳንዴ እንደዚህ ነው። ይሆናል ያሉት አይሆንም፣ አይሆንም ያሉት ይሆናል። አይዞህ። አሁን ግን እንዴት ነው ልጄን ማያት? ምንስ ብዬ እነግራታለሁ? ልጅን ማን ከልክሎ? ታያታለህ፣ መብትህ እኮ ነው። እኔ እናትህ እያለሁ። እንዴት እየሄደልሽ ነው? ቆንጆ ቆንጆ ነው። እየጨረስኩ ነው ብዬ አስባለሁ። የኔ ጀግና በርቺልኝ እሺ። መቼም ጥሩ ነገር ሰርተሽ እንደምታስደምሚኝ አልጠራጠርም። አመሰግናለሁ። ብቻ ፈጣሪ ይርዳኝ። አዎ ይረዳሻል። ሄሎ ተረጋጋ አልኩህ አይደል? ምን ያስቸኩላል? ምንም ችግር የለውም። በቃ በቅርቡ አስረክባለሁ። እየጨረሰች ነው። አንተ ብቻ ብሩን አዘጋጅ። ችግር የለም አታስብ። ያን ሰውዬ እንዲያገባችሁ ማ ቃልቻ ስለ ቃል አይደል እንዲያወራኝ ነው። ታደሰ አይገርም? እነሱ ላይ ሲሄድ ደግሞ ስለሷ ሲያሴር አልሰማሁትም። ቤት ውስጥ ቃልና ልጄን ግን ከዚህ ሰውዬ ማዳን አለ። እንዴት አድርገህ? እሱን ለኔ ተው። ሄሎ አንቺ ጤነኛ አይደለሽም? የምሻል እንዴ? ስራዬ ልታበላሽ ነው? በረፍት ሰዓት ቤት ስሆን አትደውይ ብዬሻለሁ አይደል እንዴ? በቃ እኔ ራሴ ቤት በጣም ብዬሻለሁ አይደል እንዴ? በቃ ቻው 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 ቻው። ማን ነው በረፍት ቀን ከየደወለ የሚረብሽ? ምን እባክሽ አንድ ተማሪ ነች። እረፍት እንደሆንኩ እያወቀች ደውላ ስለ መመረቂያ ወረቀት ታወራለች። እሺ ባለትዳር ነኝ በረፍት ቀኔ ማደው ያለሽ ብዬ ልክ ልኳን ነግሬ ስልኩ ዘጋውባት አይደል? እምዬ ኢትዮጵያ ያደገልኝ ሰብሎነ
ቆይገሽ ጥርስ ነው መቅደም ያለበት? መኪና ነው መቅደም ያለበት? የቱ ነው ቀድሞ መጽዳት ያለበት? መኪና ነው ወይ? እና ምን እየሰራ ነው? ያው ጥርሴን እየፋኩ። ለምን እንደገባህ አውቀዋል? ረስተዋል መሰለኝ። ለምን የገባው? አሃ ጋሺ ግቢውን ልጠብቅ። ሌላስ? ሌላ ደግሞ ያው አትክልቶቹን ልንከባከብ። ሌላስ? ያው መኪና ማጠብም እኮ የኔ ስራ ነው ጋሼ። እና መቼ ነው ያጠብከው? አሁን ልጠብቅ ጋሼ። አሁን ሙፋል አድርጎ ጋሼ። እኔ እንዳንተ ስራ ፈታ አይደለም። እኔ ወደ ስራ ሄድ ነው። ቁጭ በል በቃ። ምን ቁጭ? ክፈት ባሩን። እሺ እሺ ጋሼ እንዲያው አንድ ነገር ነግሮታለሁ ብዬ እንዲያው ቁጭ ብዬ ሳስብ ነው ያደርኩት። እንዲያው ከመጣው ጊዜ ጀምሮ ቁጭ ብዬ ነው ማድረው እና ደሞዝ ቢጨምሩልኝ እንደው ደስታዬን አልችል። ጥበቃ ስለምታድር ነው? ቁጭ ብዬ ነው ማድረው። አተኛም? ቁጭ ብዬ ነው። ይኸው ጥበቃ ገብተህ እንቅልፍ ገብርኤልን ስሎት ውስጠኛ ለኔ ይጠብቃል እንዴ ጋሼ? ልክ ልወስል እኮ ነው። ክፈት ባሩን። እሺ እሺ። ምን ግራ የገባ ነው። እኔ የምለው ግን ቆይ ከየት ነው ያመጡህ? ከደላላ ቤት እኮ ነው ጋሼ ያመጡኝ። ረሱት እንዴ? ወስጄ ላሳዩት እንዴ? ክፈት አሁን። እሺ እሺ እሺ። ሄሎማ፣ አንተ ልጄ ጠፍተህ ነው እንዲህ የምታሰቃየኝ? ልጄ እባክህ። ደህና ነኝማ። ድሬዳዋ ሄጄ ነው እኮ የሰራሁበትን ብር ለመቀበል። ታዲያ ድሬዳዋ ደርሼ በቅርብ ቀን እመጣለሁ አለ። አዎማ፣ በቃ እመጣለሁ። እሺማ። እሺ ልጅ ቃል ኪዳን፣ ስራው እንዴት እየሄደልሽ ነው? ቆንጆ ነው። ወድጆ ነው እየሰራሁት ያለሁት። ፕሮጀክቱስ እንዴት እየሄደ ነው? ፕሮጀክቱ ከእግዚአብሔር ጋር ጥሩ እየሄደ ነው። መልካም፣ በርቺ። እንግዲህ ብዙ ነገር ካንቺ እጠብቃለሁ። ለማሸነፍ የሚያበቃ እውቀትም ብቃትም እንዳለሽ አምናለሁ። አመሰግናለሁ። በርቺ እንግዲህ። እሺ፣ በጣም አመሰግናለሁ። እሺ፣ ዜር ይስጥልኝ። ይሄ ሴሰኛ ከሌላ ሴት ጋር ይማግጣል። ሚኪ ነገሮችን ተረጋግተህ ማድረግ ካልቻልክ ዞሮ ዞሮ ምንም አይነት ነገር አትፈይድም። አይናድድም? አያናድም አላልኩም፣ ግን ነገሮች እንዴት አድርጌ ነው የማስተካክለው? የቀድሞ ፍቅረኛዬን ልጄን እንዴት አድርጌ ነው ከዚህ ነገር ማድናቸው ብለህ እንደዚህ ስሜታዊ ከሆንክ ዞሮ ዞሮ ነገሩን ገደል ነው የምትከተው። ሄሎ ወይ ማርቲ፣ አለሁልሽ። እባክሽ ሰሞኑን የታደሰ ነገር በጣም ግራ እያጋባኝ ነው። በፕሮጀክቱ ምክንያት ከሰዎች ጋር መገናኘቴን በፍጹም አልወደደውም። ምን አውቃለሁ እንዴ፣ አንዳንድ ጊዜ በስብሰባ ምክንያት እንኳን ሳመሽ ሌላ ቦታ ነው ሄድሽ እያለ እንዴት እንደሚጨቃጨቀኝ ብቻ። ምን አለፋሽ እሱ እኔ በታች እኔን ደግሞ የበላይ አድርጎ ነው መሰለኝ እየቆጠረ ያለው። ደግሞ ሳልነግርሽ የሚኪ እናት እኮ ለፕሮጀክቱ ብለው ብር ሰጡኝ። እሱም ብር ራሱ በፍጹም እንዲያውቅ አልፈልግም። በኋላ ደግሞ ከየት ያመጣሽ የሚለውን ጥያቄ ጠይቀኛል። ብቻ ግን የት እንደማስቀምጠው ራሱ እሱም ብር በጣም ግራ ገብቶኛል። እንዴ እንቺ ደግሞ ማሚንማ በዚህ ምክንያት ማስለፋት አልፈለኩም። ባይሆን አንቺ ጋር ባስቀምጠው ይሻለኛል። ቶሎ ነይና ለሁሉም ነገር መፍትሄ እንፈልግለታለን። እሺ እሺ ማርቲ ልጅ ሄሎ፣ ወይ አቶ ተሾመ እንዴት ኖት? አዎ እርስዎ የሚመጡበትን ቀንና የፕሮጀክቱን ማስገቢያ ቀን ነው እየጠበቅኩኝ ያለሁት። አዎ እሺ እሺ፣ ደጋግሜ አየዋለሁ። ከእግዚአብሔር ጋር እንግዲህ የቻልኩትን በሙሉ አድርጌያለሁ። አዎ፣ ኧረ ይሄ የብዙ ዓመት ህልሜ ነው። እሺ እሺ እሺ። ጨረሽ እንዴ? እኔ ቆንጆ
ዋው በጣም ደስ ይላል የኔ ጀግና። የስንት ዓመት ህልምሽን አሳካሽ አይደለ? እኔም በጣም ደስ ብሎኛል። እኔም ደስ ነው ያለኝ። በጣም ነው እርፍ ያልኩት። ታዲያ እንዴት ነው? መቼም ያንቺ ፕሮጀክት እንደሚያሸንፍ ጥርጥር የለኝም አይደለ? ያው እንግዲህ የኔም ጸሎት ስላለበት ከሽልማቱ ውድድር የሚገኘው ብዙ ገንዘብ ህይወታችን ሲቀየር አይታይሽም? እማዬ ብር ትሸለሚያለሽ እንዴ? አዎ የኔ ጣፋጭ ካሸነፍኩኝ ብር እሸለማለሁ። ሄሎ ፕሮጀክቷን ጨርሳለች። ቀጣይ ምንድን ነው የምናደርገው? በጣም ጥሩ። በቃ ነገ ጠዋት ይዤ ልመጣለሁ። አንተም ገንዘቡን አዘጋጅልኝ። ቃል የገባልኝ ነገር ደግሞ ያው ከሽልማቱ በኋላ እናወራለን። በጣም ጥሩ። ምንድነው አንቺ? የሰው ስልክ አይነካ መልእክትም አይነበብም ብዬ አልነገርኩሽም? 30 ጊዜ መናገር አለብኝ? ዲቃላ የኔ ቆንጆ፣ ያው የምትፈልጊውን ስልክ አይደል የምትፈልጊው? ይኸው እንደፈለግሽ አድርጊ። እሺ ይኸውልሽ፣ ሌላም ደግሞ የምትፈልጊውን ነገር ሁሉ እገዛልሻለሁ። እሺ ንገሪኝ። እሺ የምትፈልጊውን የምትወጂውን ነገር ይኸው እንደፈለግሽ አድርጊ። ይኸውልሽ ህይወቴ የኔ ጣፋጭ ምሳ ደርሷል። ነይ እሺ። ያ እንግዲህ ፕሮጀክቱን ቀደም ብዬም እንደነገርኩ ተስፋ ሰጪ ነበር። አሁን ደግሞ በጣም ጥሩ ይዘዋል። ነገር ግን ጥብቅ የሆነ ክትትል ይፈልጋል። ፕሮጀክቱ ቀላል ፕሮጀክት አይደለም። እዛ ላይ ደግሞ ያን ያህል ጽፈህ ካሳየህ ፎሎ አፕ ላይ ወደ ኋላ ትላለህ ብዬ አላስብም። አመሰግናለሁ። እኔም ትልቁ ደስታዬ ጥረት እያደረኩ ያለሁት ምንድነው ከኔ ማሸነፍ የእርሶን ደስታ ለማምጣት ነው። እኔ አሸንፌ እርሶን ለማስደሰትና ፍሬዎትን ለማሳየት በጣም ጥረት እያደረኩ ነው። እግዚአብሔር ቢያሳካልኝና ባስደስቶት ደስታዬ ነው። ምንም አትጠራጠር፣ ትወጣዋለህ። እርሶም ስለሰጡኝ ክትትልና ጊዜ ትልቅ አክብሮትና ምስጋና ማቅረብ ፈልጋለሁ። እሺ እሺ። አይ እናቴ እንዴ ህይወትዬ እንዴት ነሽልኝ? ደህና ነሽ ወይ የኔ ቆንጆ? ምን ነው ደግሞ ለምቦጭሽን ጣልሽውሳ? ምንሽ ነው? አባቴን ታውቀዋለህ እንዴ? እንዴ አቶ ታደሰን ጋሼን? አዎ አይደለም፣ ሩቅ ቦታ ነው ያለው። አሃ ያንቺ አባት? አባቴ እንደ ታደሰ አይቆጣም፣ አይሳደብም። ወይ ጉድ! እሺ ታዲያ እህት አለ? ፎቶ አለሽ? እስቲ ፎቶ አሳይኝ እስቲ። እኛው አባትሽ ነው። አሃ እቺኛዋ ደግሞ አያትሽ። አቤት አቤት አቤት! አንቺ እንዴት አይነት ቆንጆ ነው ባክሽ! አንቺ መቼም በሱ ወጥተሽ መሆን አለበት ቆንጅዬው እንሹ አይደል? አዎ ታዲያስ እንዴ! አረረረ ወይ ጉድ! እናንተ ምን ይደበቃል? በይ ሂጂ፣ አሁን ሂጂና ጃኬት ልበሽ። አሳይ እንደው አንተስ እንደው ቸሩ መድኃኒዓለም አንተ አለህ እኮ አንተ አለህ። እችን የመሰለች ልጅ አሁን የዚህ እርጎም ሽማግሌ ብትሆን እንደው ታኖረን ነበር። አለህ አንተ አለህ እናቴ።
አይ እኔ የምልህ አንዴ ላናግረው። እንዴት ነህ? ሰላም አለን። ያው እንግዲህ በተባባልነው መሰረት እንግዲህ ያው ተመጣጣው። ጥሩ ገጾች የታሉ? ይጎሉታል እኮ። ምን ማለት ነው? ሊያውም 5 ዋና ዋና ገጾች። ገጹቶ ፍሬ ሀሳቡ እንኳን አይግባስ። ቢያንስ ገጹን እንኳን በደንብ ቼክ አታደርገው? እስቲ በደንብ ቼክ አድርገው። እንዴ ሊጎል? ኧረ አይቼዋለሁ። ይሄው ነው አይቼዋለሁ። አየው እስኪ በደንብ ተመልከተው። ልጅቷ እንዳሰብኳት አይነት ቀላል ሴት አልነበረችም ማለት ነው። ግን አንተ ሁሉ ነገር አዘጋጅተህ ነበር? በተነጋገርነው በቃላችን መሰረት አንተ ስታስረክበኝ እኔም ቼክህን ልሰጥህ ዝግጁ ነበርኩ፣ ግን አልሆነም። ጥሩ እሺ፣ መልካም። ሀገራዊ ፕሮጀክት አይደል የሰራሽው? መቼም እንደምታሸንፊ አልጠራጠርም። እንዴ አንተ ነህ እንዴ ወሰድከው? እኔ እኮ ያስቀመጥኩበት ቦታ ሳጣ በጣም ነበር የነገጥኩት። አዎ አየሁት፣ ግን መሀል ላይ የተወሰኑ ገጾች ይጎሉታል። እስቲ አምጫቸውና አንድ ላይ ነው የሚጎለው። እንዴ አንተ ነህ የወሰድከው። እኔ እንዳልደሰት ስለፈለግ አንተ ነህ የወሰድከው። በአንቺ ቤት እኔን ሸውደሽ ሞተሻል። አንቺ ቆይ ከኔ ውጭ ማንን ልታምኚ ትፈልጊያለሽ? አንተ ሰውዬ ይልቅ ወረቀቶቹን ብታመጣ ይሻልሃል። አንቺ እኔን ትደብቂያለሽ? አንቺ የማትረቢ ነግሬሻለሁ። ዋ አታስፈራራኝ። ይልቅ ወረቀቱን ብታመጣ ይሻልሃል። አንቺ ነሽ እኔን የምታስፈራሪ? ርካሽ ሸርሙጣ። ርካሽ እኮ እኔን ርካሽ ነው የምትለኝ? ወይኔ ጉዴ! ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ የሰው ሕይወት አጠፋው። ባለቤቴን ገደልኩት። ተረጋጊና ቀስ ብለሽ አስረጂ። ተረጋጊ። ብዙም የሰው ሕይወት አጥፍቻለሁ። ባለቤቴን ገድያለሁ። ለምን? ምን አድርጎሽ? ስንት ዓመት የለፋሁበትን ፕሮጀክት ቀዳዶ ስለጣልብኝ በዛ መሀል እየተጨቃጨቅን ነበረ። እንዴ አልሞተም እንዴ? እኔን ትጠይቂኛለሽ እንዴ? ተረጋግተሽ አስረጂ። ማለቴ ሜሴጅ ላከ። አንቺ ጨካኝ፣ በአንቺ ቤት ገለሽኛል። ሞኝ። የፕሮጀክትሽ የጎደሉ ገጾችን የወሰድኳቸው እኔ ነበርኩ። አሁን ግን እነሱን ስለማልፈልጋቸው ጠረጴዛ ላይ አስቀምጬልሻለሁ። እንደ ሽሮና በርበሬ ክችን ውስጥ የደበቅሽውን ብር ግን አታገኙም። መኪናውንም እንደ በሬ አሳርጄ በቁርጥ በጥብስና በቅቅል አጣጥመዋለሁ። ክችን ውስጥ ብዙ ብር አስቀምጠሽ? አዎ አስቀምጫለሁ። ግን ማስቀመጤን እሱ ምንም አያውቅም። ቤቱና መኪናው በማን ስም ነው? በእኔ ነው። አንቺ እንደምትይው አይደለም። መኪናውን ሊያሳርደው ነው። ሊያሳርደው? አዎ፣ በታትኖ ሊሸጠው ነው። መፍጠን አለው። በአስቸኳይ ለትራፊክ ፖሊሶች ታርጋው እናሳውቃለን። ሁሉ ነገር በጊዜው ይከናወናል።
እሺ ገለኸዋል? አዎ ገድየዋለሁ። የሰው ነፍስ ማጥፋት ምን ያህል እንደሚያስቀጣ ታውቃለህ? ለመሆኑ ለምን ገደልከው? ብዙ ብር ይዞ ሲወጣ ስላዩት። እንዴት መያዙን ልታውቅ ቻልክ? ባለቤቱ እየሮጠች ስትወጣ ሳሎን ምን እንደተፈጠረ ለማየት ስገባ ከኪችን ብዙ ብር ይዞ ሲወጣ አየሁት። ከዛ ቀድሜ መኪና ውስጥ ገባውና ትንሽ እንደሄደ አንቄ ገደልኩት። ጥፋትን ማመኑ ጥሩ ነው። ሳጅን ወደ ማረፊያ ክፍል ውሰደው። ዋንገቷ ላይ እንዴት አምሮባታል! ጩባው አንገቷ ላይ እንዴት አምሮባታል! አንዱ ያራዳ ልጅ መንጩ ይሰራታል። አንዱ ያራዳ ልጅ መንጩ ይሰራታል። ብራዘር እያየንሽ ተቀየርሽብን እኮ ምንድን ነው? ኧረ በስመ አብ! አንተ ሁለት ሰው ሆንክ እኮ ይገርማል። ሄሎ፣ እንደምን አለሽ ወይዘሮ ቃል ኪዳን? ደህና ነኝ። እንዴት ነው በረታሽ? አዎ እንግዲህ ምን ይደረጋል፣ እየበረታን ነው። ዋናው መጽናናት ነው። ዞሮ ዞሮ ግን ይሄ ሁሉ ወንጀል ሊፈጸም የቻለው አንቺ ክችን ውስጥ የደበቅሽውን ብር ባለቤትሽ አግኝቶ ሲወስደው በማየቱ በኋላ ላይ ተደብቆ ያው ባለቤትሽ እንደገደለው ነው ያረጋገጥ ነውና መጽናናት ይገባችኋል። እግዚአብሔር ያጽናችሁና በርቺ። የሚገርም ነገር ነው። ሁኔታዎችን በሰፊው ወደፊት ምርመራችን የሚደርስበትን እናሳውቅሻለን። እሺ እሺ ኢንስፔክተር፣ እሺ። መጽናናት ይገባችኋል። እግዚአብሔር ያጽናችሁና በርቺ። እሺ አሜን። እሺ መልካም ቀን። እንደ ቃል ኪዳን እንኳን ደህና መጣሽ። በጣም አመሰግናለሁ። ልደውልልሽ ስልክ ነው የመጣሽው። ፕሮጀክትሽ አንደኛ ሆኖ ወይ በጣም አመሰግናለሁ። አመሰግናለሁ በጣም ጋሽ ተሾመ። በጣም ቆንጆ ዜና ነው የነገሩኝ። በጣም ደስ ይላል። እንግዲህ ፕሮጀክቱን ለሰራሽበት ለአሸናፊነትሽ የ1 ሚሊዮን ብር ባለ እድል ሆነሻል። በጣም አመሰግናለሁ። እንዲሁም በሚቀጥሉት ቀናት ጀምሮ ይህንን ፕሮጀክት አስጀምረሽ እንድትቀጥይ መመሪያ ይደርስሻል። በጣም አመሰግናለሁ። ቃል ኪዳን እንግዲህ ይህ ፕሮጀክት ብዙ ወላጅ አልባ ህፃናትን ተስፋቸውን እንደሚያለመልም ባለሙሉ ተስፋ ነኝ። ትክክል፣ በትክክል። በድጋሚ እንኳን ደስ ያለሽ። በጣም ነው የማመሰግነው ጋሽ ተሾመ። ቴንኪው። በጣም ነው ደስ ያለኝ። አመሰግናለሁ በጣም። ሄሎ ሄሎ። ወይ ማሚ፣ ጸሎትሽ ሰምሯል። ፕሮጀክቱን እኮ አሸነፍኩኝ። እሰይ እሰይ። ተመስገን መድኃኒዓለም፣ ተመስገን ተመስገን። ደግሞም 1 ሚሊዮን ብር ታሸንፊያለሽ ብለውኛል። የምትፈልጊውን ነገር ነው የማደርግልሽ። ምንም አልፈልግ፣ አንቺ ብቻ ነው የለኝ። እሺ እሺ እሺ። ቻው። በጣም ይገርማል። ቆይ ታዲያ እንዴት ወደ እነሱ ግቢ ይገባል? ዘበኛ ነኝ። ቆይ ታዲያ ወረቀቱን ማን ወሰደባት? እኔ የምልህ አንዴ ላናግረው።
ታመነ የኔ ስም ይጥፋ ለመሆኑ ተመችቷል? አዎ ማሜ ለምጃለሁ። ደግሞ አታስቢ፣ መጽሐፍም ስለማነብ አይደብረኝም። ቃልዬ ቃል እስቲ እጅም ብላ የቤትን ሚኪ ያንን ስንት ዓመት የለፋውበትን ፕሮጀክት እኮ አሸነፍኩኝ። ቃሌ በጣም ደስ ይላል። ካሁን በኋላ የጎዳና ልጆችን እንባ እናብሳለን። በጣም ደስ ይላል። እንደምታደርጊ ጽኑ እምነት ነበረኝ ቃሌ። እናቴን ግን አደራ። አባቴ አያቴ እኮ እኛ ጋር እንድትኖር ተስማምታለች። እንዴ እንደዛማ አይሆንም። እኔ እኮ የተፈረደብኝ ብዙ ዓመት ነው። እስከዛ ደግሞ እንድትጠብቂኝ አልፈልግም። አንቺ አግብተሽ እንዴ ሚኪ አግብቼማ አየሁት እኮ ካንተ ጋር የነበረኝን ሩቡን ያህል እንኳን ደስታ አልነበረኝም። ሚኪ ካሁን በኋላ ማሚን ቴኬር እያደረግን አንተን እየጠየቅኩኝ ህይወቴን በዛ መልኩ ነው ልጄን እያሳደግኩኝ ማሳለፍ የምፈልገው። ጥሩ አብራችሁ ለመኖር ከተስማማችሁ ምንም አይነት ችግር ምንም አይነት አለመግባባት ቢፈጠር ችግሩን በጋራ ለመፍታት እንጂ ላለመለያየት ቃል ግቡ። ቃል እንገባለን ሚኪ። እኔ ጎበዝ ተማሪ ለመሆን ቃል እገባለሁ። እሺ ቃላችሁን አክብሩ። እግዚአብሔር ጨርስልን። ከዛስ ታደሰ ወደ ቤት ከገባ ከተወሰነ ደቂቃ በኋላ ቃል ኪዳን እየጮኸች በሩን ከፍታ ስትወጣ የተፈጠረውን ለማየት ወደ ሳሎን ሲሄድ ታደሰ ህይወቱ አልፏል። ታደሰ ህይወቱ ማለፉን እርግጠኛ ሲሆን ቃል ኪዳን የጀመረችው ፕሮጀክት ብዙ የጎዳና ልጆችን ህይወት የሚታደግ መሆኑን ስለማውቅና እሷ ለስኬት እንድትበቃ ህይወቴን መስዋዕት ለማድረግ እንደማልሳሳ በገባሁላት ቃል ኪዳን መሰረት ቃሌን ለመጠበቅ እሷን እንዴት ከወንጀል ነፃ ማድረግ እንደምችል ማሰብ ጀመርኩ። ቃል ኪዳን ታደሰ የማያውቀው ብዙ ብር ኪችን ውስጥ እንደደበቀች ዘበኛው ነግሮኝ ስለነበረ በገንዘብ ምክንያት ገደልኩት ለማለት ገንዘቡን ከደበቀችበት ወስጄ ከዛም የፕሮጀክት ገጾችን አስቀምጬ ቃል ኪዳን ታደሰ አልሞተም ብላ እንድታስብ በታደሰ ስልክ ደወልኩላት። ቀጥዬ እንዳልሞተና የደበቀችውን ገንዘብ አግኝቶ እንደወሰደው መልእክት ላኩላት። ከዛ በሌላ ስልክ ደግሞ ለፖሊስ ቦታውን ጠቅሼ ወንጀል እየተሰራ እንደሆነ ነግሬያቸው መረጃ ለመስጠት ነበር። አዎ መኪና ውስጥ ወንጀል እየተፈጸመ ነው። ፖሊሶች እስከሚመጡ መጠባበቅ ጀመርኩ። ፖሊሶች ወደ እኔ እንደቀረቡ ሳያቸው አውቄ ለማምለጥ ሞክሬ በቁጥጥር ስር ዋልኩ። መርማሪውም ሲጠይቀኝ ገንዘቡን ለመውሰድ ብዬ እንደገደልኩት አመንኩለት። አንተ በጣም የምትገርም ሰው ነህ። ታዲያ መቼ ነው እውነቱን የምትነግራት? መቼም አልነግራትም። መቼም ይሄ ለቃል ኪዳን የተፈጸመ መስዋዕትነት ነው። ተይ እማዬ ተይ፣ አታልቅሽ አታልቅሽ። ይመጣ ይሆናል አንድ ቀን ብላ ሳቀች። ነገሩ ቢገርም ወደ ገደለው በእግዚአብሔር ያዋሹ ምግብ ልጅ አልዋሸው። አብራት የነበረችውን ልጅ አውቃታለሁ። አብራ የነበረችውን ልጅ አውቃታለሁ። ግን እኔ እሷን ለማወጣጣት ብዬ ስል ሬዲ? እሺ፣ በተቻለ ጥቅም ስሜታችንን ተከታተሉ። ይገርምሻል፣ የመጣሽበት አገር እግር ብለሽ እግር ነው። አዎ፣ እግርና ቁርጭምጭሚት የተጣበቁበት አገር ነው።
በጣም ደስ የሚል ጊዜ ነበር አይደል? በጣም ደስ ይላል። ሚኪዬ ግን ከአሁን በኋላ እንደዚህ አይነት ፊት በፍጹም ሚኪዬ ከአሁን በኋላ ግን በፍጹም ይሄን ፊት ማየት አለ እንዴ? ይሄ ነገር ያለው ነው የሚያስቀኝ መሰለኝ። ከባድ ነው አላልኩም? ከባድ ነው አለ ከባድ አይደለም አላልኩም? ከባድ ሊሆን ይችላል፣ ግን እንዴት አድርጌ ማድረግ አለብኝ የሚል በቃ ማለት ተረጋግተህ ማሰብ ይኖርብሃል። ለማስተካከል እሞክራለሁ። በቃ እንደዛ በላ። እየሰከርኩ ነው በእናታችሁ። መቼ ተለቀሰ? አይኔን ጉድ አሳየው። አዲስ ሰፈር አይኔን ጉድ አሳየው። ማንም እንደዚህ ነው የሚሰራው። ሁሉም እንደዚህ ነው የሚሰራው። በአይቱን አዎ ሁሉም እርጅና ብቻና እርጅና ብቻና እዚህ ይኸውልሽ እንግዲህ አረጀው ቀን ሳትኩ ስንቀቅለው ግቢና ሻምና ስንቀቅለው አይደል የምንለው ለቀይ ውሃ ደግሞ ያው መኪኖችንም ማጠብ የኔ ግዴታ። መቼ ነው ያጠብኩኝ? አሁን ልጠቡ አጋሽ። አሁን ማን የስራ ሊድ ነው? እንዳንተ ስራ ፈት መሰልኩ እንዴ? ቁጭ በል በቃ። እሺ ምን ቁጭ ክፈት በሩን። እሺ እሺ። ምን ግራ የገባ ነገር ነው። ተጎጃም ነው የመጣሁት ጋር እቴ የት እንዴ? ለጥባታው እንደ ሰሞሽ አዎ